እንግዲህ አንድ ነገር ብያለሁኝ እዛ የትኛውም ሰው መምጣት ይችላል እንደምትመጡም እርግጠኛ ነኝ የቀለበት ፕሮግራም ነው የሚኖረን ሁለታችንም ቀለበት የምናደርግበት እንዲሁም ደግሞ ከብዙ ሀገር የሚመጡ ኦዲየንሶቻችንን የምናገኝበት ቆይታ ነው ማለት ነው የሚሆነው ማንንም ሰው እንዳይቀር በጣም እንወዳችኋለን በጣም ነው የምናከብራችሁ ከዛ ባለፈ ደግሞ ፋሚሊዎቼ ከዛ ስንመለስ ደግሞ እዛ ፎቶ ፕሮግራም እና የቀለበት ፕሮግራም አለ እዚህ ደግሞ ከፋሚሊ ጋር ደግሞ ቆይታ ይኖረናል ስለዚህ ፋሚሊዎቼ 2-3 ወር ማለት ነው በቃ የፌስታ ጊዜ የኢንጆይ ጊዜ ነው ከዛም በኋላ ደግሞ ብዙ ደስታዎች ሊኖሩም ሊመጡም ይችላሉ ብዬ አስባለሁኝ ማለት ነው ፋሚሊዎቻችን እስኪ ግን አቤል አንድ የሆነ መንገድ ከተከፈተላችሁ የሆነ በረከት መምጣት ከጀመረ ሁሉም ይመጣል አይቆረጥም ባይዘው እና ከዚህ በላይ ብዙ የሚያስደስቱ ነገሮች እኛ ህይወት ውስጥ ይኖራሉ ብዬ ተስፋ አደርጋለሁ እንግዲህ ከፈጣሪ ጋር ዛሬ እንግዲህ ያዘንባቸው የደበረን የተከዝንባቸው ጊዜያቶችን የምንክስበት ዘመን ይሆንልናል ብለን እናስባለን ኦዲየንሳችንም ደግሞ ከዛ በፊት በእኛ ያዘናችሁ ምን ይችላል በእኔ ያዘናችሁ እንግዲህ ከዚህ በኋላ የምትካሱበት ደስተኛ የምትሆኑበት ታይም ይኖረናል ሁልጊዜ እኛን ቪዲዮ ስታዩ በናፍቆት ሳትሳቀቁ በደስታ የምታዩበት ጊዜ ነው ማለት ነው ከዚህ በኋላ የሚሆነው ግን በጣም ደስ ብሎኛል ግን አቤል በቃ መናገር ፈልጓል እሺ ከታረቅንበት ቀን በቪዲዮ ነው ያየው በአካል አልነበረም እሺ ከዛ እንግዲህ ጀምሮ አንስቶ የነበረው ነገር አውራ እሺ ላውራ አክሲደንት ላለ በመጀመሪያ እንኳን ደስ አላችሁ በጣም ደስ ብሎኛል የምሬን ነው እኔ ከምንም አስበልጫችሁ እህትና ወንድሞቼ ናቸው የሆነ መከፋታቸውም ሲከፋቸው እየተከፋው ሲደሰቱ እየተደሰቱ አሁን ደግሞ ያው መጨረሻ ምን ፈልገው ታይም ላይ ደርሰናል እግዚአብሔር ይመስገን ያው ከዚህ በኋላ መጨነቅ የለም ማሰብ የለም ብቻ ደስ ብሎኛል ቃላት አትቻለሁ እና ደግሞ ዋንኛው ነገር ሄጄ ደግሞ አሸኛትም ለካ ዛሬው ሀገር ላይ ይቻላል ኧረ እንደፈለክ እንቀውጣለን እንዲህ እየዞርን ማለት ነው ፋሚሊዎቻችን እሺ ለማንኛውም ባረብኛ የሰርግ እንትን አለ ኧረ ሞልቷል የዛኔት መሰለህ እንዴት ነበረ እንደዚህ አፋብኝ እሺ ይሄ ቱርክኛ ነው እሱ የቱርክ መሰለኝ ብቻ ለማንኛውም አይቀርም ይሁን ባህሉን ምንም ብለን ማለት ነው ፋሚሊዎቻችን ከዛ ቁጭ ነው ነገር አለ መሰለኝ ዋናው ፋሚሊዎቻችን በምንም እዛ ቀለበት ማድረጋችን ነው እንግዲህ ከዛ መልስ ያደረግንበት ምክንያት እዚህ የኢትዮጵያውን ፕሮግራም አንደኛ ነገር ጾምም ከወጣ በኋላ መሆን ስላለበት ነው ፋሚሊዎቼ እዛ ግን ደግሞ እንግዲህ ኢንጆይ ያደረግንም ቢሆን ፋሚሊዎቻችን አብረን ታይሙን የምናሳልፍ ይሆናል ከዱባይ ልክ እንደተመለስን ደግሞ እዚህ የኢትዮጵያ ሰርግ ይኖረናል ልክ ጾሙን እንደወጣ ማለት ነው ፋሚሊዎቻችን ቃላላጠረ በቃ ለምናገረው ነገር ማለት ነው ደስ ስላለኝ ነው ፋሚሊዎቼ ስለተሳካልን ደስ ብሎኛል ከናንተ ጋር ደግሞ ልገናኝ ስለሆነም በጣም ደስ ብሎኛል ረጅም አመት እኔ ወደ ሚዲያ ከመጣው ኦሬዲ ወደ 3 አመት ከምናምን 4 አመት ሊሆነኝ ነው 3 አመት ከምናምን ቢሆን ነውና እስከዛሬ ድረስ በቪዲዮ ስታዩን የነበራችሁ ዛሬ ላይ በአካል የምንገናኝበት ጊዜ እየቀረበ ነው ማለት ነው በዚህ ደግሞ በጣም ደስ ብሎናል ስለሁሉም ነገር ክብሩን መድኃኒዓለም ጠቅልሎ ይውሰድ ማለት ፈልጋለሁ ፋሚሊዎቼ ከልቤ ነው ደስ ያለኝ ዛሬ ቀኑ የኛ ነው እንግዲህ ከተማውን ማለት ነው እንሽከረከራታለን እንቀውጠዋለን አቤት አንድ ነገር ኑ ወጣ ይሄ እንዳይመታሽ ሩታዬ አንድ ነገር ግን ማለት ነው መናገር የምፈልገው ነገር ሩታ ዱባይ ከመሄዳችን በፊት መጠየቅ የምትፈልገውን ነገር በሙሉ መጠየቅ ትችላለች ፈቃደኛ ነኝ እቀበላለሁኝም ስለዚህ አንዳንድ ነገሮችን መጠየቅ ትፈልጋለችና አወራሃለሁ እያለች ስለነበረ ችግር የለውም እየተመካከርን ነው ምን ጠይቀው ደስ ያለሽን ነገር ማታ ነበር ጠይቀሃለሁ ያለች ስለዚህ እኔ ግን ከወደንሶች የምደብቀው ነገር ስለሌለ መጠየቅ ትችያለሽ ወጉንም አንደው ይዘዋል እንዴ ሩታ እየሳደብሽ እኮ ነው እኔ ምን አልኩኝ ወጉን ይዘዋል ዛሬ በማታሽ ከሰርጉ በኋላ አሁን ማላችሁ ነው የምገባው አይቻልም ምንም ነገር የለም እና ታዲያ ስትሳደብ እያየት አይደል እንዴ እኔ አልሰደብኩም እንዴ መሰደብኩ አይደልሽ አልሰደብኩም እሺ ቻፕስቲክ ግን ላቀለቀችኝ ፋሚሊ ኧረ ምንም የለብኝም ይኸው ውሸት እሺ ይኸው ካሜራማን የለብኝም እሺ
ምን መሰለህ ጠይቄ ነበር። በቃ ማለት ያው ትላንትና እንዳወራሁክ ነው። ካሁን በኋላ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም ምናምን ብዬሃለሁኝ እና ደግሞ በቃ አለ አይደለ ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ ምንም አይነት ነገር እኔ እናንተ መሀል እንደማይገባ በእኔ በኩል እርግጠኛ ነኝ። ምንም አይነት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረኳቸው የነበሩት ነገሮች በሙሉ እልህ ስለያዘኝና እኔ ተመለሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዛ አይነት ነገሮችን ያደረኩትና ስለዚህ መነሻው ማነው እሱ ነው ማለት ነው። ይሄ ነገር እንደማይፈጠርና ካሁን በኋላ እንደዚህ አይነት ንትርክ ውስጥ እንደማንገባ የሆነ በቃ አለ አይደለ አለመተማመን አይደለም ባይዘው ይሄ ሰላም ነው ምናምን ቀርቼ ሳይሆን ከዚህ በፊትም በተፈጠሩት ነገሮች እኔ አለማመን ሳይሆን የሆነ አለ አይደለ እንደ ሴት ልጅ መጥፎ ስሜት ይሰማናል አንዳንዴ ጊዜ እንፈልጋለን ስፔሻሊ ሴት ልጆች ይሄ ምንድነው እቃ ይሄ ቁሳቁስ ምናምን ስጦታ ከሚሰጠን ይልቅ ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንጻር ነው ለምን ይሄን ነገር እንደዚህ ያደርጋል በሚል ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንጻሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩትኝ። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። በነገራችን ላይ እሱ ግን ተደብቆ ነው እናንተ የምሬ ነው ሚዲያ ፊት እኮ አያወራም ያቀረቅራል ምናምን እኔ ጋር ስትሆን ግን ትሽኮረመማለህ እኔ ምንም አልተሳደብኩም ትሽኮረመማለህ እኔ ያልኩት እኮ እሱማ አይናፋርስ ነው ወገኛ አሁን ራሱ እያፈርኩ ነው እንዲህ ስትነኪኝ ምናምን አፈርኩ ባይሆን እሱ ነው እያፈረ ያለው ማለት ቤት ሳትነካ ጀመርክ እንዴ በማየትም እኮ ማፈር አለ። አዎ እና በቃ እንደዛ አይነት ነገሮች ስለተፈጠሩ ነውና እኔ በግልጽ እንደዚህ ሚዲያ ላይ ምናምን እንትን ስለምላችሁ ስሜቴ ምናምን ሼር ስለማደርጋችሁ ነው እንጂ እሱ ነው የሚበሳው ከኔ በላይ ካሜራ ሲኖር ግን ይሽኮረመማል ቤት ግዴ ለማውራ ምንም የፈለከው ነገር አውራ አትሽኮርመም እኔ ጋር ስትሆን የምታወራው ነገር እስኪ ዝም ጋር አውራው ማውርች ይላል አትሽኮርመም አውራለ ማለት ያክል ነው ኧረ እኔ አውራለሁ አይችልም ወንድ ልጅ ብዙ ነገርን ስለሚችል በሆዱ ነው ይባላልና በሆዴ ይዣቸው ነው አውጣቸው ግድ የለም ኧረ በሆድ ይከብዳል ተው ሆድ ውስጥ ማለት ነው ባይዘው ብዙ ነገር የቻለ ነው እና ምንላችሁ ፈልጌ ነው አንዳንድ ጊዜ ነገርን የትኛውንም ነገር መቻል የመሰለ ነገር የለምና እኔ ሁለተኛ ስም ነበረኝ መቻል ተብዬ ነበረ ግን ለብራዘር ተሰጠውና መቻል የሚባል ብራዘር አለኝና ለማንኛውም ፋሚሊዎቼ ለሱ ተሰጠው ያንን ስም እኔ በቃ ጨርሻለሁ አቤት አውራ የተባለው ሌላ የሚያወራው ሌላ ይሁንልክ እሺ እኔ ግን በድብቅ ቀርጬ አሳያቸዋለሁ እሺ ዴጋ ሲሆን እንዴት እንደሚሆን አሳያቸዋለሁ ከዱባይ መሆን አለበት ማለት ከዱባይ ሳይሆን የሆነ ከብት አስይዤ ነበር አንድ 10 ከብቶች ዱባይ ይዘው ነው የምንሄደው ቀልድ ፈርጠም ይነፋል ምን ነው ሩታዬ ቆይ ቀመጡ ከጾም በኋላ ቀመጡ እንደዚህ ሀገር ይጠቅማል ከጾም ፍቺ በኋላ አዛላ አቤል እንደዛ ከሆነ ማለት ነው አይደለም ዱባይ አውሮፓ ይሄዳል ግን በምንድን ነው የሚሄዱት ነው ከብቶቹ በሬ ይሄዳሉ ምን ችግር አለው አይ ለማሪ የሚሆን የራሱን የቻለ ፕሌን ይኖራልና በባህር ይሄዳሉ በባህር በጀልባ በባህር እንደዛ አታስበው ነው አውሪ አቤል እየደወሉ እያስጨነቀው ግን አንስተ ማለት ነው ወይ አንዱን በሬ አውራው መቼ ባለ በሬ እኮ ነው የደወልኩት ያልኩት አይ አውሪ አንዱን በሬ አውርቶ በዚህ ቀን ነው ብትለው በቃ ይረዳል ባለ በሬ ያልኩት አይ ግን ለሰርጋችን ፋዘር 10 በሬ ያርዳለሁ ብሏል እንግዲህ ብሏል እኮ ነው ያልኩት ምን ነው የእውነት እሱ ነው ያለው እኔ 10 በሬ ያርዳለሁ አለ እንዳውም እኔ ፋዘር የሆነ እኔ ሳላውቅ ማለት ነው የእንስሳ የሆነ ትልቅ እርባታ ምናምን የከፈተን ይመስለኝና ግን እንግዲህ ብሏል ነው ያልኩት እርግጠኛ አይደለም ቀጥይ እንዴ ኢኮኖሚ ልታቀውስ ነው እንደ አንተ ልጅ ኧረ እኔ ብሏል ነው ያልኩት እንግዲህ ሌላ ነገር ምን አውድም ነው እዚህ ፋሚሊ አውድም አይደለም እና አይ የምሬ ነው አንዳንድ ጊዜ ሰርግ በተቻለን አቅም ማለት ነው
በቃ ድምቅ ያለ ፏሽ ብርቅ ያለ እኔ ብዙ ጊዜ ሰፊ ነገር ነው ማስበውና ሰፋ ያለ ነገር ቢሆን ብያምናለሁ። ለምን መሰላችሁ? በህይወታችሁ ሰርግ አንዴ ነው፣ 2 3 4 አይኖርም። ድጋሚ ነገ ላይ እንኳን የሆነ ትልቅ ገንዘብ ኖሮን ምናምን ነገር ድጋሚ እናርገው ብንል ልክ እንደዚህኛው አያምርም። ስለዚህ ሰርግ አንዴ ነው በቃ አንዴ ግን የሆነ ያልሆነውን ድብልቅልቅልቅልቅ ብሎ የሚገርም ፕሮግራም መሆን አለበት ብዬ አምናለሁ። እኔ እንደራሴ ማለት ነው። እግዚአብሔር ነው የምሬ ነው፣ ከልቤ ነው የምነግራችሁ። የቻለውን ነገር አድርጎ በቃ ድምቅ ያድርገው ሰርጉን። ለምን አንዴ ነው ሰርጉ፣ 2 3 አይኖርም። እኔ አልቀበለም፣ እኔ አልስማማም በዚህ ሀሳብ። እንዴ በጣም ብዙ ነገር እኮ ነው የሚያሰቃቀለው። ከዛም በኋላ ደግሞ እግዚአብሔር ያውቃል። እስከዛሬ ያኖረን አምላክ ነገም ከነገ ወዲያም ያኖረናል። እግዚአብሔር ያውቃል ብለህ ገደል ግባና ያሳይሃል። ከዛ እንዴ ድፍረት ነው ይሄ ድፍረት። እንደዚህ አይነት አማርኛ አይሰራም። ከኔ ጋር ተቃራኒ ከመሆን ውጪ ምንም ነገር አታውቅም። ይሄ ነው እኔ ተቃራኒ አይደለሁም። እንደዛ ሳይሆን ትክክል ነው ብዬ ስለማላስብ ነው ለማለት ያክል ነው። ያመንኩበትን ያህል ነው። እንግዲህ ኦዲየንሶቻችን ደግሞ እናንተ የምታስቡት ደግሞ አስተያየታችሁን ኮሜንት ላይ ጻፉልን። ሰርግ በደንብ መሆን አለበት የለበትም የሚለው አይ ሰው እኮ እንዳቅሙ ነው ያለው እያልኩ ያለሁት። እንዳቅሙ ግን የቻለውን ነገር ማድረግ አለበት ነው እንጂ ያልኩት የሆነን ሰው ሰርግ አይቶ ግዴታ የኔም መሆን አለበት አይደለም። ግን እንዳቅሙ የቻለውን ደምቅ ማለት ግን እኮ ያልከው ያለ የሌለ ነው። ጫውቶተም ያለ የሌለኝ ነው ጥቼ ነገ ምን ቆሎ ልቆረጥም ነው ማን ነገር የለም። እኔ ክፉ ነገር ቋጣሪ ልላት ነበር። እውነት ይሄ ቋጣሪነት አይደለም፣ እግዚአብሔርን አይደለም፣ እውነት አይደለም። ይሄ ቋጣሪነት አይደለም እኮ ነው። ፈጣሪ ደግሞ እንግዲህ ያለውን ደግሞ ይባርክልሻል እኮ። ሰው እኮ በሁለት አይነት በምስርና በአልጫም የሆነ ነገር እንትን ያሳልፋል እኮ ሰው። ግን ደግሞ የሰው ልጅ ባለው ልክ ሰው እንደ ቤቱ አይኖርም አውቃለሁ። ይሄንን ግን ደግሞ እንደ ቤታችን የቻልነውን ነገር ግን ማድረግ አለብን ነው ያልኩት። እሺ ለማንኛውም እኔ ያመንኩበትን ነው አንቺ ያመንሽበትን መናገር ትችያለሽ። ጨርሻለሁ። በጣም ጥሩ። ወደ ሌላ ርዕስ ገባን። ስለዚህ ካሁን በኋላ እንዳልኳችሁ ያሉት ነገሮች ሁሉ እንዲፈጠሩ ስለማልፈልግ እኔ ጋር ቃል እንደገባ እዚህ ደግሞ ኦዲየንስ ፊት ቃል እንድትገባ ፈልጋለሁ። ኦዲየንሱም ስለሚሄድ አብረሽ እቺ ልጅ በእናንተ ለማስሰደብ ነው ጥረት እያደረገች ያለች። እኔ ወድጄና ፈቅጄ ወይንም የሆነ ነገር ማደርገው ነገር የለም አይደለ? አንድ ነገር ማመን ያለብን ነገር ሁኔታዎች ናቸው። በጊዜው እኔ መልህ ይዞኝ ብዙ ነገሮች ተፈጥረዋል። ግን ደግሞ ነገ ከነገ ወዲያ ይሄ ነገር ይፈጠራል ብዬ እንትን ብዬ ነው እንደ አሙሬ ላይ የትኛውም ሰው እኮ ወዶ አይደለም የሆነ ነገር ውስጥ የሚገባው አይደለ? ስለዚህ እኔም የቻልኩትን ነገር ጥሬ እናንተን ለማስደሰት ሚስቴን ለማስደሰት እጥራለሁ በቃ እንጂ አሁን እኔ እንዲህ ብዬ ቃል ብገባ አብርሽ እንዲህ ቃሉን ያጥፋል ምናምን ብዙ ሰዎች ነው የሚሉትና ለማንኛውም ፋሚሊዎች መናገር የምፈልገው ነገር የሰው ልጅ ወዶ ምንም ነገር አያደርግም። እኔም ወድጄ አይደለም ብላችሁ ፈልጌ ነው ፋሚሊዎቼ። እና ይሄ ነው። ከፈለግሽ ግን ቃል መግባት ቀላል ነው። ግን ይህንን እንደዛ ከምለው እግዚአብሔር ይርዳኝ፣ ሁላችንንም ይርዳ በቃላችን ለመኖር። እኔ ብዙ ጊዜ ለሩታ ቃል ገብቼላታለሁ፣ ግን ደግሞ ያንን ነገር ተገብረዋለሁ ማለት አይደለም። ከዛ ሁሉ ግን ፈጣሪ ይርዳንና ነገሮችን ለማሳካት ሁሌም የደስታ ጊዜ እንዲኖረን በቃ እሱ ያግዘን ነው የምለው። ከዛ ውጪ ምንም የምላችሁ ነገር አይኖረኝም። ፋሚሊዎቼ ይሄ ነው ሩታዬ። ሌላ እንድልሽ የምትፈልጊ ነገር አለ? አልፈልግም። እንግዲህ ተመልሶልኛል ወንድሜ። ግን እጅግ በጣም ነው የማመሰግነው በእውነቱ የምሬ ነው። ግን እንደሱ እኔ እንጃ ማን የተቆጣኝ በጣም ይጨቃጨቀኝ ነበር የሆነ ሰዓት ላይ። እንዴ አንተ ልጅ ታላቅ ወንድሜ እየመሰልከኝ ነው እያልኩት ነበር የሆነ ሰዓት ላይ። እና ቤት ውስጥ ምናምን አንዳንዴ የሚመጣባቸው ታይሞች ምናምን ነበሩ። ረጅሙን ጊዜ እሱ አብሮኝ ነበር የሆኑ ታይሞች ላይ። ግን ያው ቪዲዮ ላይ ምናምን አይወጣም ብዙ ጊዜ ካያችሁትና ባለፈውም ከቦዚ ጋር የመጣን ጊዜ በጣም ነበር እየተቆጣኝ የነበረውና ለምን እንደዚህ ታረጊያለሽ ምናምን እሱ ፍቃደኛ ሆኖ አሁን ደግሞ ለምንድን ነው አንቺ በተራሽ እንደዚህ የምትሆኚ ምናምን ብሎ በጣም እየተቆጣኝ ነበረ። እንደ ታላቅ ወንድም እንደ ጓደኛም ብቻ በቃ እኔ እንጃ እንደ ብዙ ነገር ሆነ። የምሬ ነው። በጣም የደበሩኝን ታይሞች እያጽናናኸኝ ምናምን ብቻ አብረኝ ስላሳለፍክ እጅግ በጣም አድርጌ አመሰግንሃለሁ ወንድሜ። ልንደባደብ ነበርኩ የሆነ ጊዜ የተጣላችሁ ግን እኔና ተጨቃጭቀናል። በጣም እንድጨቃጨቅ ሩታ መንገድሽ ትክክል አይደለም ተይ አቤል እንደዚህ የምትጨቅጭቅ ከሱ ጋር እንድትጨቃጭቅ አላውቅም። ከሱ ጋርም እኮ እጨቃጨቃለሁ ባይገርምሽ። ግን አቤል ዝም በልኝ ይለኛል።
ሲኮሳተር ደግሞ እንዴት እንደሚያስፈራ በስመ አብ። አረም ያላስፈራም ፋሚሊ እግዚአብሔርን እንዲኮስተርስ ብቻ ያው በቃ በጣም አጠገቤ ነበረ ሰፖርት ያደረገኝ ሰው ስለነበረ እጅግ በጣም አድርጌ አመሰግናለሁ። እኔ ነኝ በጣም የእሱን ሀሳብ የተጋፋሁትና በቃ አይደለ የሆነ ሰዓት ላይ ይደክማል እኮ ሁሉም ነገር ይደክማልና ደከመው። ዝም አለኝ የሆነ ሰዓት በቃ ዝም በጣም እንትን አለ ማለት ሞከረና ሰቅተው በቃ ዝም አለ። እዚህ ማለም እዛ ማለም ብሎ በቃ ዝም ማለት ሆነ ማለት ነው የሱ አማራጭ። በእኔም በኩል ሞክሮ በሱም በኩል ሞክሮ አልሳካ ሲለው በቃ ዝም አለና የሆነ ታይም ጠፋ እና ከዛ እኔ የምፈልጋቸው ነገሮች እያደረኩኝ ምናምን እንደዛ ነበረ። ግን እጅግ በጣም አድርጌ አመሰግናለሁ ወንድሜ ስለተፈጠረው ስላረክልኝ ነገር ሁሉ፣ እንዲሁም እናንተንም እጅግ አድርጌ አመሰግናችኋለሁ ሁላችሁንም። የኔ ነገር ማለት እንዲስተካከል በጣም የለፋችሁ ለጸለያችሁ፣ እንዲሁም ጓደኞቼም እጅግ በጣም አድርጌ አመሰግናችኋለሁ፣ እወዳችኋለሁ። የማስበው ነገር ደግሞ ቆይ ላወራበት እስካሁን እኮ እሱ ነው ያወራው። የማስበው ነገር ደግሞ ተሳክቷል። ስለዚህ ፈጣሪ የተመሰገነ ይሁን። ካሁን በኋላ መጥፎ ነገር ይፈጠራል ብዬ አላስብም። ከፈጣሪ ጋር አንድም የኛ ድክመት ነው ብዬ አስባለሁኝ። በደንብ ካሁን በኋላ በርከት